ሰላም ዲናችሁ በየላችሁ በጥል ነገር ሰላም ነው አሸና እንዲወላችሁ እሞኝላችሁ አለ ቢስቲስ ጉንዱሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙ ቸኮፍሉ ለዚህን ኮልቪ አወሰግናችኋለሁ ሐሳቡ ሲሞቻችን እንደለም ወዳችሁ 3000 ላይክ እንድትጎጩኝ ቦቱቱና አጎብዛችኋለሁ ዛሬ ሚዛናችን ይዘላችሁ መጣነ ሶፖር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከወረቀት ነብሮች ጋር ለመነጋገር ከቦቅባቆቹ ከፈሬዎች ጋር ለመነጋገር ወደ ቱርክ አንካራ ገብተዋል በኢራን ጦርነት እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አረ የሰው ያለ አረ ይረዳት ያለ አረ አውሮፓ ባካችሁ ለአላህ ብላችሁ ለእግዚአብሔር ብላችሁ በመታምኑት አምላክ እርዱኝ አግዙኝ ብለው ሲያለቅሱት የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ረዳት ባጡ ጊዜና አውሮፓ ሁሉ ፊቱን ባዞረ በሸሸና በፈረጠጠ ጊዜ በብስጭት ይሄ አውሮፓ የወረቀት ላይ ነብር ነው ቦቅባቆች ፎሪያች እስቲ ልብ ይኖራችሁ እስቲ እንደ ጮከን በለ አይሳጭ አትፍሩ ቦቅባቆች ብለው ሲሰድባቸው ነበር ከዛ ሁሉ አልፎ ተርፎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጦር ኃይላቸውን ከተወሰኑ የአውሮፓ ሀገሮች እየነቀሉ መሳሪያዎቻቸውን እየነቀሉ የኤር ዲፌንስ ሲስተሞቻቸውን እየነቀሉ ወታደሮቻቸውን እያስወጡ ነበር ዛሬ ደግሞ ተመልሰው ሄደው ወደ አውሮፓ ሄደው ተጣብቀዋል ሁልጊዜ እንዳልኳቸው አላማቸው አንድ ነው የማያነጣጥል የሚያስተሳስር ጥብቅ ጉዳይ አላቸው ከፊት ለፊታቸው ራሺያ የምትባል አነራለች ድባለች አንበሳ አለች ይሄን ጉዳይ ለመቋቋም አውሮፓኖቹ ብቻቸውን አይችሉም አራት ነጥብ አይችሉም አሜሪካ ብቻዋን አትችልም ታይቶ ተፈትሸው ወድቀው ተቃለው ተዋርደው ነው የወጡት ስለዚህ አሜሪካ አሁን ወደ ኔቶ የሄደችው ያን ሁሉ ስድብ ያን ሁሉ ማንጓጠጥ ረስታ አይደለም ነገር ግን ወደ ኢራን ጦርነት መመለሷ የማይቀር ስለሆነ አውሮፓውያኖችን በኢራን ጦርነት ለማግባባትና ድጋሚ ኢራን ላይ ለሚደረገው ወረራ እንዲያግዙ ለማድረግ ነው ለዚህ ሞላሽ ደግሞ ነገ ከነገዳ ታዩታላችሁ እኔ በቤስት አናሊስት ነኝ ዙብራችሁ ስሙኝ ነገ ከነገዳ በመቶ ቢሊዮን የሚቆጠር በጀት ለኔቶ ይበጀተለታል ከዚህ ውስጥ አሜሪካ ከፍተኛ ገንዘብ ትሰጣለች ለኔቶ ዝም ብለ ምን አለ ብለ እኔም ብቻ ተዋዘበኝ የጋራ ጉዳይ አላችሁ ድራማ ነው የሚሰሩት አንዱ የመፍራት አንዱ የመድፈር አንዱ የማሰብ አንዱ ወደ መነፍስ የመጓዝ ነው እንጂ በፍጹም አላማቸው አንድ ነው ሲሰዳደቡ አፍ ሲካፈቱ ምና እንዳይመስል ድራማ ነው ኢትዮጵያ ውስጥ ሳላል እንደ ፖለቲከኞች ከጆርባ የጋራ ስራ ይሰራሉ ከዚህ በኩል ደግሞ አንተን ያባሉሃል ይሄ እኮ ያለው እኮ ነው አማራ ሚስቱን አቅፎ እያደረ ኦሮሞ ሚስቱን አቅፎ እያደረ አማራና ኦሮሞን አውሬ አድርጎ ሊያባላ የሚፈልግ 1000 ፖለቲከኞች አሉ እነሱ 500 700 ኪሎ ሜትር አቋርጠው ከአማራ ክልል ኦሮሚያ ያለውን ሰው አፍቅረው ተዋልደው ተጋብተው ይኖራል አንተን ያፋጃል ከኦሮሚያ ተነስተው እንደዛ አድርገው ተዋደው ተፋቅረው ተዋልደው ይኖራል አንተን ግን ያባላል ያንኖካክሳል እንደዛ ነው ከጆርባ የሚሰራው ሌላ ነው ከፊት ለፊት የሚሰራው ሌላ ነው አውሮፓና አሜሪካ እስራኤልና አሜሪካ አፍ ሲካፈቱ እውነት እንዳይመስል ቲያትር ነው የማያነጣጥል በፍርሃት የታጀበ በድንጋጤ የሞላ ትስስር አላቸው የጥቅም ትስስር ትሪሊየንስ ኦፍ ዶላርስ በጋራ የሚበዘበዝበት ቦታ አለ ሚስጥር አለ በዛ በጣም ብዙ ሚስጥር አለ ስለዚህ አሁን ይሄ የኔቶ ኃይል እንደምታውቁት ከተቋቋመበት ጊዜ ጀምሮ አንድም ሀገር ላይ በድፍረት አንድ ጥይት ተኩሶ አያቅም በሃያላኖቹ ላይ ማለት ነው በራሺያ ላይ ኔቶ አንድ ጥይት ተኩሶ አያቅም በዩክሬን በኩል ነው የሚዋጋ ራሺያ ላይ በፊት ለፊት አንድ ጥይት ቢተኩስ ራሺያኖቹ ሰይጣን አንድ ሰይጣን ሁለት የሚባል አደገኛ ሚሳኤል አላቸው በሱ ነው የሚመቱት ከዛ በኋላ ተያይዘን እንጥፋ ነው የሚሉት ራሺያን ፊት ለፊት አንድ ጥይት አይተኩሱም ቻይና ላይ ፊት ለፊት አንድ ጥይት አይተኩሱም ማዕቀብ ነው የሚጥሉበት የሚያስፈራሩት በአድማ ነው ቻይና አድማ የላትም ታውቃላችሁ ቻይና ብቻዋን ነው የምትቆመው ቻይና ያደራጀችው በቀጠናው ምንም አይነት ኃይል የለም ራሺያ በቀጠናው ያደራጀችው ምንም አይነት ኃይል የለም በኢኮኖሚም በሚሊተሪም አሁን ብሪክስ ተብሎ የተቋቋመ ኃይል ውስጡ ማት ከሃዲዎችና ሆዳሞች ያሉበት እንደ ሳዑዲ ያለው ሆዳሞች ያሉበት እንደ ህንድ እንትን ወሬም አመላላሽ ብሽቆች ያሉት ሁለት ቦታ ላይ የሚበለው ፍጥረት የሚበለው ኃይል ብሪክስ ይዛን ያክሉ አይደለም በተለይ በመከለ በወታደራዊ ሌላው እንደው ኢኮኖሚው እንደው ትንሽ አቅም አለው እንባለውና በወታደራዊ እንደምታውቁት ራሺያ ብቻዋን እየተዋጋች ያለችው አውሮፓን በእጃዙር ፈለፊት አንድ ጥይት አይተኮስም ብያለሁ ለምን መዘዙ ከባድ ስለሆነ ነው እና እናንተ ቦቅባቆች ፈሪዎች ወራደች ኑስቲ ድፈሩ አይዛችሁ አትንቆጥቀጡ ኑታ ያለ ሲሶድባቸው ነበር አሁን ነገ ሄዶ ቢሊየንስ ኦፍ ዶላርስ በጀት ይበጅታል አውሮፓን ደግሞ ብትፈሩ እንኳን ከመጋረጃው በስተጀርባ አግዙኝ የኢራንን ነገር
ነገ ዋና አጀንዳ ኢራንና ራሽያ ነው። ወደድክም ጠላህ ለነገ የአውሮፓ የኔቶ ኃይል ዋና ርዕሱ ኢራንን ምን እናርግ ነው። በነገራችን ይሄ ሲደረግ ቱርክ የአውሮፓ ህብረት አባል ነች። ነገር ግን ከፍተኛ ጥንቃቄ እንደሚደረግ ማወቅ አለባችሁ። ምክንያቱም ቱርክን አያምነው። ቱርክ በአውሮፓ ህብረት ውስጥ ያለች የቻይና የራሽያና የኢራን ሰላይ ነች ብለው ያምናሉ አውሮፓኖችም። ቱርክ ኃይለኛ አገር ስለሆነች በወታደራዊ አቅማ እጅግ በጣም ግዙፍ ስለሆነች 300 ድርጅቶች አሉ፣ ፋብሪካዎች አሏት፣ መሳሪያ የምታመርተው 300 እጅግ በጣም የተራቀቁ። ለዚህ በእነዚህ ፋብሪካዎች በኩል ለአውሮፓ ህብረት መሳሪያ የምታቀርበው ቱርክ ነች እና ቱርክን ሙሉ ልብ ሰጥተው ሚስጥራቸውን ሁሉ በቱርክ ፊት ያወራሉ ብዬ እኔ አልገምትም። ለምን? ቱርክ ግማሽ ልቧ አረብ ስለሆነ ግማሽ ልባ ወደ ቻይናና ወደ ራሽያ ስለሆነ ነው። እና አሁን ይሄ የአውሮፓ ህብረት በነገው ዕለት የጭንቀቱ ሁሉ ማዕከሉ፣ የምጡ ሁሉ ማዕከሉ፣ የሐሳቡ ሁሉ ማጠንጠኛ ኢራንና ራሽያ ነው። ቀጥሎ ቻይና ነው። ቻይና ፊት ለፊት የማትገጠም በእጅ አዙር ለመግዳት ለማዳከም የሚሞክር ነው። ራሽያ ጋር ግን ቀጥተኛ ይገጥማል። ቀጥተኛ። ይሄ ማለት ምን ማለት ነው? ኔቶ ወይም ደግሞ የአውሮፓ ኃይል የሞቱን ገመድ የሚስበው በዩክሬን በኩል ነው። ወዘር ብልቪ ጦርነት ራሽያ ከዚህ ጦርነት ላይ ተሸነፈ አትወጣም። አውሮፓኖች ይህን ያውቃሉ። ራሽያ ጋር እንደ ኢራን ሚሳኤል እየተወራወርክ ድሮን እየተወራወረ አውሮፓ ህብረት አይዋጋም። ውጊያው ሌላ ጉዳይ ነው። ውጊያው ውስብስብ ጉዳይ ነው። የሚወጡት ጉዳይ አይደለም። አውሮፓ እንደሚያወራው በቀላሉ የሚወጣው ጉዳይ አይደለም። በጣም ውስብስብ ጉዳይ ነው። ስለዚህም ይህን ጉዳይ አውቆ ተረድቶ ጥንቃቄ ማድረግ በጣም 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 የሚያስፈልግ ነው። ዓለም አቀፍ ጫና ይዞ ይመጣል። በነገራችን ላይ እኛ ላይ ጫና ይዞ ይመጣል። አሁን ሄዶ ለምሳሌ አሁን ራሽያ ምንም ጥያቄ የለውም ጦርነቱን ወደ ኒኩለር ጦር መሳሪያ ልትወስዱ ትችላለች። ወይም ደግሞ ከዚህ በፊት ታይተው ተሰምተው የማይታወቁ በድብቅና በጥልቅ ምስጢር የተያዙ ከኒኩለር ያላነሰ ኃይል ያላቸው አውዳሚ መሳሪያዎችን ልትመስል ትችላለች። እና አውሮፓ አሜሪካን ይፈልጋል፣ አሜሪካም አውሮፓን ትፈልጋለች። ለምን? ተሳስረዋል። በብዙ ጉዳይ የተሳሰረ የተጠላለፈ ነው። ምንድነው? አሜሪካ እኔ ጌታችሁ ነኝ፣ አጎብድዱ፣ ካላጎበደዳችሁ እየሰደብኳችሁበት እያንጓጠጣችሁበት የፈለግኩትን ታደርጋላችሁ ነው። አውሮፓ ደግሞ አትስደቢን፣ አንቺ 250 ዓመት ታሪክ ነው ያለሽ፣ እኛ 1000 ዘመን ታሪክ ያለን ትልልቅ አገሮችንን በዚህ ደረጃ መንጓጠጥ አይገባንም ነው። ሆኖም ቀረም ግን ፍርፍር የሚበላው ፍትፍት የሚጎርሰው ከአሜሪካ እጅ ስለሆነ አውሮፓ ደፍሮ አሜሪካን የማንጓጠጥ አቅሙም ስልጣኑም ድፍረቱም የለውም። ነገር ግን እንደምታውቁት አውሮፓ ህብረት ብዙ መሪዎች በአንድ ላይ ተጣምረው የሚወስኑት ስለሆነ የሀሳብ ልዩነቶች ይመጣሉ። ከፖለቲከኞቹ ከሀገሮቹ ጥቅም አንጻር ከሀገሮቹ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ አቋም አንጻር የተለያየ ሀሳብ ስለሚያመጡ አሜሪካ የምትለውን እንደ አንድ ሰው አዎ ወየ ልክ ነው ተስማምተናል ብሎ ለመወሰን ይከብዳቸዋል። እንደምታውቁት የኢራን ጦርነት ያ ሁሉ የተንቀጠቀጠው አውሮፓ ኢኮኖሚው ስለሚጎዳ ነው። አንድ ሁለተኛ በውኑ ኢራንን አሸንፈን ወደ ቤታችን በሰላም እንጎባለን ወይ? በኢራን በኩል ኢራኖቹ ጨካኞች ናቸው። ላመኑበት ነገር ለራሳቸው ለነፍስያቸው የማይራሩ መሆኑን ያውቃሉ። ስለዚህ ኢራኖቹ በምን ርቀት ሂደው ራሳቸው ጠፍተው እኛን ሊያጠፉ ይችላሉ የሚለው ፍርሃት አውሮፓ መረጃው ስለሌለው በግምት ነው እየተንቀሳቀሰ ያለው። ምን ያህል ርቀት ነው የሚሄዱት ኢራኖቹ? ምን ያህል መሳሪያ ለሆነ አሁን ያላቸው የሚሳኤል የድሮን አደገኛ የመሳሪያ ክምችት ፍጹም እነሱ ከገመቱት ውጭ ነው። ከዚህ ውጭ መሳሪያ ቢኖርስ? ምናልባት ኒውክሌሩን ታጥቃ ቢሆንስ? እና ተያይዞ መጥፋት አይመጣም ወይ? ምናልባት ኢራኖቹ ብዙ ርቀት ስለሚሄዱ የራሽያን የኒውክሌር ጦር መሳሪያ ተከራይተው ገዝተውም በላ ተከራይተውም ቢሆን ቢጠቀሙ ምን ችግር ይመጣል የሚለው ደግሞ ሌላ ጭንቀት ነው። እና አውሮፓ ህብረትና አሜሪካ ቶክሲክ ሪሌሽንሺፕ ወይም ደግሞ የዘላለም ጭቅጭቅ ውስጥ የሚኖሩ ባልና ሚስቶች አይነትም ቢሆን አርገውም ቢሆን ይቀጥላሉ እንጂ እንዲህ በቀላሉ ተፋተው ለኢራን እጅ ሰጥተው ለራሽያ እጅ ሰጥተው ይገባሉ የሚል ሰው ካለ ፖለቲካዊ የዋህነት ውስጥ ነው ያለው። እንደገና የፖለቲካ ሀው መቁጠር ይኖርበታል። እነዚህ ኃይሎች በቀላሉ የሚፋቱ አይደለም። ለምን? ጠላቶቻቸው
ተደራጅተውም የሚወጣቸው አይደለም። ጠላቶቻቸው ነው በእነሱ ጭንቅላት ጠላት ብሎ የሚያስባቸው ቻይናና ራሽያ እንዲሁም ሰሜን ኮሪያ እንዲሁ በቀላሉ የሚወጡት ባለመሆኑ ከፍተኛ ጥንቃቄ ይፈልጋል። ለዛም ነው እየተጣሉም ቢሆን እየተኳረፉም ቢሆን ወደ ንግግር ወደ ድርድር እና አብሮ ወደ መስራት የሚሄዱበት ምክንያት ያን ይሄን ሐሳብ ነው። አሳሽሞቻችን ላይ አርግ ሼር አድርጎ ወዳቻለሁ። ፒስ